ቢስሚላህ ወሰላቱ ወሰላሙ ዐላ ረሱሊላህ እና ይሄ ልጅ እንግዲህ አላህ Subhanahu Wa Ta'ala ለሐቅ ተባባሪ በመሆኑ አላህም በቀላሉ ተቀበለውና በማንኛውም ላይ ታይቶ የማይታወቅ ትልቅ ክብርና ደረጃ ቀቡለ ዱዓ ሙስተጃበ ዱዓ ሆነ። ማንኛውም የፈለገው ችግር ቢኖርብህ እሱ ሄደ ዱዓ ታረገልህ ወዳው አላህ ይፈውሳል። በዚህ እንግዲህ ህብረተሰቡ በሙሉ አቀፈውና ከበበው ወደደው እና በዚህ ሁኔታ ላይ እያለ በጣም አንድ ቤቱ ገበያ ሆነ። በቃ ደይጠኙ ማለት ነው ተለያዩ ችግሮች። በዚህ ሁኔታ ላይ ያለ የንጉሱ አማካሪ የነበረ ትልቅ ባለስልጣን ድንገት አይኑን ታመመና አይኑ ታወረ። እዛ ጊዜ በቃ አይነ ተታወርክ ምን ያስፈልጋል ጡረታ ውጣ ተባለና ተባረረ ተቤተ መንግስት ማለት ነው። እሱ እንግዲህ የተለያዩ ጥረቶችን አደረገ፣ ህክምና ሞከረ፣ ምንም ነገር አልተገኘም ማለት ነው። በመጨረሻ ያው ወዳጅ ዘመድ እየመጣ ይጠይቀዋል። የሆነ ሰው መጣና እንዳው እንዴት ሆኑ ምን ደረሱ ህክምና ስንትና ምንም ተስፋ የለው ገንዘቤን ጨረስ ጎልበቴን ጨረስ አንድም ኸይር ነገር አላገኘሁም አለ። እና በእንዲህ አይነት ቦታ እኮ አንድ ወጣት አለ ይባላል ትልቅ ሰው እሱ በቃ ሄዶ ተዘየሩትና ተጸለየለ ማንም ነገር ይፈወሳል እየተባለ ይወራል። እዛ ሲደው ነበር ይለዋል። አረ አልሰማሁም እንደዚህም ደሞ አለ እንዳለ አሁን አለ እንጂ እንደሱ ነበር እንዳው መሄድ ያለበት ይላል። የቸገረ ሰው ወዳውኑ አሽከሮቹን ከሰከሰና ባለጸጋ ነው በብዙ አጋሰስ ሀዲያ ጫነና ወደዛ ቦታ ይመጣል ይሄ ባለስልጣን ማለት ነው። እና እዛ መጣና ሲያየውም እንዳለው አገር ምድሩ በሙሉ ተጥልቋል። ገበያ ይመስላል ህዝቡ ደይጠኙ ማለት ነው። እዛ እንግዲህ ባለስልጣን ሁሉ ነገር ያው በቁሳዊ ነው የሚያምኑት። ብዙ ገንዘብ የሚያጓጓ አልባሳት ጌጣጌጥ ምን ሁሉ ጭኖለት መጥቷል። እና እዛ ህዝቡ ጋራ ሰልፍ መያዝ አልፈለገም። ወዳው ተጣራና እን አንተ ሸፈይተኒ ፈለከ ማሃ ሁና አለ። እና እኔ ያለሁበትን ችግር ከፈታህልኝ ይሄው በብዙ አጋሰስ ተጭኗል አሽከሩ ሁሉ እንዳለ ነው። ይሄ ሁሉ በሙሉ ያንተ ንብረት ነው አለ። በገንዘብ ሊያማልለው ማለት ነው። እና እኔ መጀመሪያ ማንንም አልፈውስም አለ። እኔ ሰውን አላሽርም እንደሞ ገንዘብም አልፈልግም አለ። ምንድነው ያው ተፈለክ አንድ ነገር ብቻ ነው ያለው። እኔ የፈጠረኝ ጌታ ነው የምጸልየው። ካመንክ የኔን እምነት የምትቀበል ከሆንክ የፈጠረኝን ጌታ እኔ ጌት ባሪያህ እንደዚህ ብሏል ይቅር በለው ፈውሰው ብዬ ዱዓ አረጋለሁኝ። ጌታ ፍቃዱ ከሆነ ይፈውሳል እንጂ እኔ በጀም ሰራው ነገር የለም። እንደ የሁሉ ችግረኛ እንደዚህ አላፈናስ በዚህ መልኩ የከበበህ ታዲያ ችግር ሳይፈታለት ነው ውጤት ሳያይ ነው አለ። ላ እኔ ምንም ማደርገው ነገር የለም ይቅርታ አድርግልኝ። እንደ ህዝቡ ተሰለፍና ጉዳዬ ተራሲ ደርስ አነጋግርሃለሁኝ። የዛ ጊዜ የማደርገው ነገር ላ አቀል ወላ አክተር አንተ እኔን እምነት የምትቀበል ከሆንክ ተልብህ ጌታ ይሄ ባሪያህ እንደዚህ ወደ ትክክለኛው መንገድ ገብቷል እንዲህ አይነት ችግር አለበትና እባክህ ፈውሰው ብዬ ነው የምጠይቀው። እዛ ጊዜ ፍቃዱ ከሆነ ይፈውሳል ይለዋል ማለት ነው። እሱ ያው ችግሩ እንትን ብሏል። እኔ ምን ቸገረኝ ጌታ ይሁን ወላ አንተ ሁን ብቻ ልዳን አለ። ስለዚህ ወዳው አመነ። አላህ ወፈቀው እሱንም ማለት ነው። ተልቦ አመነና اللهم إن عبدك هذا فلان والأمير فلان صار كذا وكذا وآمن بالله وشهد الشهادة الحق اشفيه وعافيه بلو دعاء رجلت وداو عينو قلت بلا برج سبحان الله كذا بدستاسم ተመልሶ ወደ ቤቱ መጣ ማለት ነው። ከዛ በኋላ ደስታውን ለጓደኞቹ ለንጉሱ ሊያሳውቅ እና ደስ ይላቸዋል መስሎት ምስኪን ወደ ቤተ መንግስት ያመራል ማለት ነው። ወደ ስራውም ለመመለስ እግር መንገዱን ማለት ነው። እዛ ሲመጣ ጊዜ ንጉሱ በጣም ይወደውና ያቀርበው ስለነበረ ሲመጣ ገረመው። አይኑ ታውሯል አልቆለት ነበር። አሁን ግን አይኑ ተቆለልጮ መጣ እና አንተ እንደዚህ ታውራህ አልነበረም እንዴት እንድልትንቻል ካለው እና አዎን ልክ ነው አለ። እኔ ሸፋኒ ረቢ አለ። ዳዒያ ሊሆን ነው እሱ በተራው ማለት አነ አለ ጎበዙ የፍራውን ቡችላ ነበረች እኔ ረብኩም ላላ እንደ አላን አልገና አልደረሰባት አነ ጌታ የፈወሰኝ ጌታ አዳነኝ ስል እኔ ማለትህ ነው አለ። ላ ረቢ ወረቡከ አላህ ያንተም የኔም ጌታ ነው እንጂ አለ። አለከ ረቡን ገይሪ ሹፍ አምባገነኖች ተኔ በቀር ጌታ አለ ደግሞ ጉዳ መጣ አለው። አይሆን ረቢ ወረቡል ዓለሚን አለ።
የሁሉም ህዝብ ነው እንጂ ምን የኛ ብቻ ይለዋል። የጊዜ ሷኢቃ ሆነበት መቅሰፍት ሆነበት ለንጉሱ ማለት ነው። ምክንያቱም ህዝብ ሊያነቃ ነው ይሄ ሰውዬ። ያዙት አለ ወዲያውኑ ለጸጥታ ኃይሎች ሳቱትና እንዲቃረጡት ያደርጋል። ይቀጠቅጡታል፣ ይረግጡታል። ምን ይላል ስቃይ ተየታ መጣው ደግሞ ተንጉሱ በላይ ጌታ አለ የሚባል ነገር ምን ጉዳ መጣህ ይሉታል ማለት ነው። ረባካችሁ ተው የኔም የናንተም ጌታ እኮ ነው ያያችኋል ቢላቸው ማን ይሰማል? ጎበዙ ቡችሎች ይቀጠቅጡታል፣ ስቃይ መከራ ያበሉታል። በመጨረሻ ኸጢር ስለሆነ ያው እንግዲህ ቀጥቅታችሁ ምንጩን ማወቅ አለብን። ይሄ ሰውዬ እድሜ ልኩን እኔ ጋር ነው የኖረው፣ እንዲህ አይነት አፍካር አልነበረውም። ይሄንን አይነት እንግዲህ የበከለው ሰው ከጀርባ ሊኖር ስለሚችል ቀጥቅጣችሁ መረጃ ማግኘት አለባችሁ ብሎ ያው መመሪያ ሰጥቷል። ሲቀጠቅጡት ነፍሱን ሲሰጥ በደመ ነፍስ የሆነ እንግዲህ ባህታዊ ነው እንደዚህ ቦታ ብሎ ተናገረ። ያ ሽማግሌው እንግዲህ የፈራው ሊመጣለት ነው ማለት ነው። ይሄ ልጅ ተነገረ መጀመሪያ። ይሄ ልጁ ያ ወደ ባስቸኳይ ተጠርቶ መጣ ማለት ነው። ሲመጣ ሲያየው ንጉሱ አኮትኩቶ ያሳደገው በገዛ ባጀቱ ነው ልጅ ያለ ገረመው። አንተ ለቀድ በለጋ ሚን ሲህሪካ ከዛ ወከዛ ትሽላ አክማ ወልአብረሶ ብሎ አንተ ማየኛ ልጅ አይደለህም እንዴ? እንደዛ ያስተማርንህ በቃ ለዚህ በቃ ማለት ነው። ማሻአላህ ይላል ማለት ነው። እና እኛ ሌላ ሰው ነው ብለን ይሄስ ምንም አይደለም እንግባባለን አንተ ጋር ምንም ችግር የለውም ይለዋል። እና ተየታ መጣው በሚለው ጊዜ ያው ጌታ ሰጠኛል እኔ ላ አና ረቢ ወረቡከ አላህ ያው የፈራው መርዝ ተሰራይቷል ማለት ነው። እና ተኔ በቀር ጌታ አለ ይሄንማ ማንቀበለው ነገር ነው ተመለሳለህ ቶሎ እንዲህ አይነት አስተሳሰብ ሲለው አይ እንደዚህማ ነገር የሚመለሱበት እኮ ነገር አይደለም خالق السماوات والارض ነው ይለዋል ማለት ነው። የጊዜ እሱን ደግሞ ማን እንደበከለው ምንጩን ፈልጉ አላቸው። ሲቀጠቅጡት ነፍሱን ሲስት ያ ሽማግሌ ደሳሳ ጎጆ የነበረው ምስኪን እንደፈራው ስለኔ እንዳትናገር ፈተና ይመጣብሃል ብሎት ነበር። እሱን ጠቆመ ማለት ነው። ሰው እንግዲህ መቋቋም የሚችለው የተወሰነ ጊዜ ነው። ታቁም ላይ ከሆነ ግድ ይናገራል። ከዛ እሱ ደግሞ ወዲያውኑ ተይዞ መጣ። አንተ ሽማግሌ ነህ ለካ ህዝብ እየበከልክ ያለው ተባለና እሱን ደግሞ ቁም ስቅሉን ሲያበሉት አረባካችሁ ተውኝ እኔ ከናንተ ህይወት ርቄ በምንም ነገር እናንተን የሚጎዳ ነገር ላለመስራት ላለመስማት ተህዝብ ተነጥሌ በደሳሳ ጎጆ በጫካ ምን ወርሰው ምን አደረኳችሁ ቢል ምን አደረክ? ህዝብ በኋላ ህዝቡን ኢርሃቢ ያደረክ ተዚህ በላይ ምን ልታደርገን ነው በሉት፣ ቀጥቅጡት። መጨረሻ ያ መጀመሪያ ሚኒስትር አማካሪ የነበረው መቀጣጫ ምንም ለዚህ ነገር ርህራሄ እንደማያደርግ ለማሳየት በዛ በባለስልጣኑ ጀመረ። ጉድጓድ ቆፍሮ አለ። ጉድጓድ ተቆፈረ መሃል ወገቡ ድረስ የሚቸከለበት እዛ ታስገባ። በኋላ አፈር ተቸለሰና ተደቀደቀ እንዳይንቀሳቀስ ማለት ነው። ከዛ መንሻር መጋዝ አምጧልና ከነ ህይወቱ መሃል አናቱን እንደዚህ ያለ እየተፈለጠ በደረቱ መሃል እግርና ባላው ተለያይቶ እስከሚወድቅ ድረስ በህዝብ በአደባባይ ፊት ማለት ነው። እኔን ያየተቀጣል ያሰኝ ማለት ነው። ያ ሁሉ ሲሉ ላኢላሃ ኢላላህ ተመልከተ። አላህ ኢማን ግቷቸዋል። በምንም አይነት አላሁ አክበር በአቋሙ ላይ ያለ እስከ መጨረሻው ፍንክች ሳይል ያ ባለስልጣኑ ማለት ነው። ሶስተኛው ሰው ሱብሃንአላህ ገና ዋናዎቹ ገና ናቸው። እሱን እንግዲህ ተጨረሰ በኋላ ይሄው አያችሁት የበከላችሁ ሰውዬ የኔ እንኳን ባለስልጣን አማካሪ እንኳን ቢሆን ለሱ እንኳን ርህራሄ አላደረኩም። ለእናንተ ማዝንላችሁ ይመስላችኋል ወይስ ትመለሳላችሁ? የበከላችሁትን ህዝብ እንደገና መርዛችሁን ትለቅማላችሁ ወይስ እንደሱ ላድርጋችሁ ይላል። አይ እኛ የመርዝ አይደለም የጌታ ያሳወቀንን እውቀት ተናግረናል፣ የፈለከውን አድርግ ፈቅድ ማን ተቃዲን አሉት ጎበዞቹ ማለት ነው። አሁንም እንደገና ያንን ባህታዊውን ዋናውን ምንጩን እንደዛው በመጋዝ አናቱን ከፍለው ጣሉት ማለት ነው። ላኢላሃ ኢላላህ እያለ ያው እሱ 70 ዓመት ዒባዳ አድርጓል። ሸሃዳውን አላህ ወፈቀው ማለት ነው። እና ለዱንያ ፈተና አላህ ጉዳዩ አይደለም። ባሮቹ የመጨረሻ ኪሳራ ጀነት እንዳያመልጣቸውና ጀሃነም እንዳይገቡ ነው ዋናው እንትን የሚለው። ሞቱ አይቀርም ማንም በመሞቱ ለቅዱስ ዓላማ መሞት ግን ክብር ነው። በዛ መልክ እንግዲህ ያም ባህታዊውም ተሰዋ ማለት ነው። ማንቀረ መሐከለኛው ሰው ወጣቱ ማለት ነው። እሱን
ተስፋ ስላለው ነው ሲስተማቸው ፖለቲካ ሰው የተመልከተ እሱ እንደምንም ተሐዲሶ ሰጥቶ ሐሳቡን አስቀይሮ እንደዛ እንደመጀመሪያው ሸኹ የሱ አገልጋይ እንዲሆን ይፈልገዋል። እነዚህ ግን አገልግሎታቸውን የጨረሱ የበሰበሱ ስለሆነ በቀላሉ ተخلص ሆነ እነሱ ትምህርት መስጫ ሆኑ ማለት ነው። ሌላው ማስጠንቀቂያ ይሄ ልጅ ግን ትልቅ ዕውቀት አለው፣ ትልቅ ችሎታ አለው። ችሎታውን ብቻ ተርሺድ ማድረግ ነው ማለት ነው። አቅጣጫውን አስቀይሰህ ልክ እንደዛ እንደመጀመሪያው ሳሂር እንደሸኹ የሱ ታማኝ አገልጋይ ሆኖ እንዲቀጥል ማድረግ እንጂ ባጭር መቅጨትና መግደል አልፈለገም። ትልቅ ኃይል ማጣት ስለሆነ እና እሱን እንግዲህ ያማልለው ገባ ያባብለዋል። እንዲታረክ እንድናረግልሃለን እንቢታልክ ደግሞ አይተሃል ተማሪህም አስተማሪህም ምን እንዲያደረግኳቸው በይነት ተርጊብ ወተርሂብ ይፈጭ ጀመር ማለት ነው። ጎበዙ ግን ፍንክች ምንዴት ብሎ እና በዛ ሁኔታ ላይ እንግዲህ እንትን ሲሉት ብዙ ሙከራ ተደረገ። የሚቀበል አልሆነም ማለት ነው። ወታደሮቹን ጠራ። ትልቅ ተራራ አለ እንደ ሊማሊሞ የሚባል ማረፊያው የማይታወቅ ገደል፣ እዛ ይዛችሁት ሂዱና ለወታደሮቹን ገደሉ አፋፍ ላይ ደቅናችሁ ቃለ መጠይቅ አድርጉለት። ንጉሱ ያለህን ትቀበላለህ ወይስ? አጭር ቃል እቀበላለሁ ወይ ካለ አምጡት፣ አልቀበልም ካለ በዛ አጥንት የማይገኝበት ገደል ውስጥ ጨምራችሁት ነው ብሎ ላከ ማለት ነው። እዛ ይዘውት ወጡ። ገደል አፋፍ ላይ ደቅ ጫፏ ላይ አደቀኑና በቃ በዚህ ልንወረውርህ ነው፣ ንጉሱ ያለውን ትቀበላለህ ትስማማለህ ወይስ ሲሉት ምን እያላችሁ ነው አለ። ምቅንጭ አላለውም። اللهم اكفنيهم بما شئت እናንተ ለንጉሳችሁ ትእዛዝ ዝህን ያልታማኝ ስትሆኑ እኔስ ጌታ የለኝም አላቸው። ምን ታያቸዋለህ እነዚህ? እኔን እኮ ከነ ህይወቴ ሊወረውሩኝ ነው ያለውና በፈለከው እኮ ነገር እነዚህን ሰዎች ማስወገድ ትችላለህ ጌታ። አንዲት ቃል ጌታው ከቅርብ ነው ሲል ምን እንደነካቸው አይታወቁም። ሁሉም ባይሉበት ተንቀጠቀጡና እየዘለሉ ወደዛ ገደል ብቻውን ቀረ። ከዛ በኋላ ሱብሃንአላህ ጌታ አለይሰ አላሁ ቢካፊን አብደህ ለወዳጁ በቂ አይደለም አሳየው ውጤቱን ማለት ነው። ለኔ እንተንሱሩላህ የንሱርኩም። ከዛ በኋላ እንግዲህ ይሄ ሰውዬ አላማውን ተልኮውን አድርሷል። በቃልም ተናገረ፣ በተግባርም ማሳየ። ይህ በኋላ ይሄ ንጉስ አረመኔ ነው፣ ወደሱ ተመልሼ መሄድ የለኝም። ጥሩ ፍርሶ አገኘሁኝ፣ አሁን ወታደሮች አልቀዋል፣ ወደ ፈለኩት ሀገር ተሰድጄ መሄድ አለብኝ አይልም። አላማ አለው፣ ግብ አለው። እችን ያመነባትን ነገር በሀገር ላይ ማሰራጨት አለ እስከመጨረሻ ድረስ ማለት ነው። ለዛ ሲል ቀጥ ብሎ ራሱ ቤተ መንግስት ድረስ መጣ ማለት ነው። እኛ ብንሆን እንደው የመጀመሪያ እንኳን እቺ ሙከራ ብትሳካኝ ደግመን እዛች አካባቢ እንሄዳለን አበደን። ግን ጎበዙ አላማ አለው። መሞት ጉዳዩ አይደለም እሱ። ግን ይችን ያመነባትን ነገር በህዝብ ላይ እንዴት እንደሚያሰራጭ እቅድ ብላን ያወጣላታል ማለት ነው። ህዝብ እንዴት ነው ይችን አፍካሪን የሚሰማው? እደና ንጉሱ ብቅ ሲል ባቸው እንደ ደነገጠ። የታሉ ጓዶቹማ ጉድ ሆኑ እኮ አልሰሙም እንዴ አለው። እኔ ምን አውቃለሁኝ? እዛ ገደል አፋፍ ላይ ይዘውኝ ሄዱ። እኔን ሲያናዝዙ እንዲሁ እየተነሱ በገደሉ ሲወርዱ አየኋቸው። ምን እንደነካቸው አላቅም አለው። ደነገጠ እና ሌላ ወታደር ጠራ። ወለየም መናጢ ሰው ያዙት አሁን አለና ተያዘ። ምን ያዙት ትላለህ? እኔ ማይሸሽቻ አልሄድኩኝ አልጠፋሁኝ መጥቼልሃለሁ እኮ ምን ትርበተበታለህ አለው። አሁንም ሌሎች ወታደሮች እንተነ በታንኳ በቃረብ ጫኑና ትልቅ ዮርዳኖስ ባህር መሐከል ይዛችሁት ግቡ አለ። እዛ መሐከል ባህር ከደረሳችሁ በኋላ ጠይቁት፣ ንጉሱ ያለውን ትሰማለህ ወይስ በሉት። እሺ ካለ መልሳችሁ አንጡ፣ እምቢ ካለ ግን አንስታችሁ ወሩሩት ያሳራት ይሁን ብሎ ትእዛዙን ሰጠና እነዛ ደግሞ ይዘውት ሄዱ። አሁንም እዛ መሃል ባህር ላይ እንደደረሰ ጥያቄውን አቀረቡለት። እኔ ምንም ነገር አልቀበልም፣ اللهم اكفنيهم بما شئت በፈለከው መልክ ትችላለህ አይደለም? ቅድሙ ያሳየኸው እንዲገማ በእነዚህም አለው ጌታውን። ልክ ታንኳ ከልፈት አለችና እነሱን ደፍታ ከባህሩ ላይ ቀጣለች። እሱ ቀባለና ተነስቶ ወደዛ አሁንም ቤተ መንግስት ድረስ መጣ። በከሰችው ማለት ሲነገጠ ሰውየው እንደ ይሄ ወታደሮችን እኮ ፈጃቸው፣ እኔን መጨረሻ ሊያረገኝ ነው፣ ምን ይሻለኛል? ተርበተበተ። ሲጨነቅ ሰውነቱ እንዲህ ማለት ጀመረ። አይዞህ አትፍራ፣ ምንድነው ችግሩ? እኔ እኮ በፈልግ ኑሮ በዛው ጠፍቼ ሄድ ነበር። እንወያይ፣ ምንድነው ችግሩ? እንግባባ፣ ለሀገር ለወገናችን የሚበጅ ነገር እናምጣ ብዬ ነው የመጣሁት ይለዋል ማለት ነው ጎበዙ። እሺ ምን ይሻላል? እኔን ለመግደል ነው የምትፈልገው ወይስ እኔ ጋር መግባባት ትፈልጋለህ? እኔ መግደል ነው፣ አንተን ምንም አልፈልግም፣ ካንተ ጋር መወያየት አለ። ጥሩ፣ ይሄም ከሆነ ችግር አይደለም።
እኔን እንድትገድል የሚያስችልህን መንገድ የምነግርህ እኔ ነኝ እና ያንን ከተቀበልክ በቀላሉ ትገለኛለህ ተخلص ትሆናለህ በእኔ ጦሪቃ ካልሆነ ግን አበደን አትገለኝም ወታደሮችን በከንቱ ትፈጃለህ አለው የጨነቀው ሰው እሺ ምንድነው የምትለኝ አለ ከሱ መመሪያ ይቀበል ማለት ነው እንግዲህ ተجمع الناس في صعيد واحد ህዝብህን አጠቃላይ ስብሰባ ትጠራለህ በሙሉ በነቂስ አንድ ሰው ሳይቀር እና ትልቅ ሜዳ ላይ ሰብስበህ ትልቅ መድረክ ትሰራለህ የሚታይ ቦታ ላይ ትወጣለህ ከዛ በኋላ ምን ታረጋለህ እኔን መስቀያ ትልቅ እንጨት ታዘጋጃለህ አለ እዛ ገመድ ታስርና በዛ ላይ በመሰቃቀያ ወጥቶ አንገቴን እዛ ታጠልቃለህ ከዛ የኔ ኮፊዳ አለች ቀስት እሱ በኪስ የሚይዛት ይችን ቀስት ታወጣና በእኔ ቀስቱ ላይ እንደዚህ ደግነህ ቢስሚላሂ ረቢል ጉላም ብለህ ትተኩሳለህ አላሁ አክበር አውሊያኡ አላህ ራሳቸውን እንዴት እየሰዋ የአላህን ሪሳላ እንዴት እንደሚያደርስ ማለት ነው ይሄንን ዛልክ ቢስሚላሂ ረቢል ጉላም ብለህ በእኔ ጥይት ባንተ ጥይት ከሆነ አልሞትም አለ አይመታኝም ጀርቧል ደግሞ አመና ቢስሚላሂ ረቢል ጉላምም ታላልክ ዝም ብለህ ብትተኩስ አይሰራም አሉ ትዋረዳለህ በህዝብ መካከል ንጉሶ ነርብኩም አልዓላ ሚል ነው እና አንድ ምስኪን መግደል የማይችል ንጉስ ብሎ ልትፈደው ነው ስለዚህ የግድ ቢስሚላሂ ረቢል ጉላም ማለት አለብህ እቺን ቃል ካላልክ ጥይቱ አይሰራም አሉ አሳመነው በዚህ ማለት ነው እሺ አለ ተስማማ አልሙሂም አንተ ሙት ችግር የለም እዛ ሱብሃንአላህ ያንን ተቀብሎ ተስማምቶ ህዝብን አጠቃላይ ስብሰባ ጠራ ማለት ነው መስቀያ ትልቅ መድረክ ተዘጋጀ መስቀያ እንጨት ተተከለ እዛ ላይ ያው ወንበር ላይ ወጥቶ አንገቱ እንዲገባ ተደረገ ከዛ ያችን የራሱን ቀስት አወጣና በአደባባይ የልጁ ቀስት መሆኗን እያሳየ ለህዝቡ አለ በእናንተ ጥይት እንደማልሞት ያችን አወጣና ደግኖ አነጣጥሮ ቢስሚላሂ ረቢል ጉላም ብሎ የተኮሰ ማለት ነው ደግሞ አንተ ራስ በእጅህ ማንንም ወታደር እንዲያታዝ ብሎታል ማለት ነው ድምጹን ከፍ አድርጎ ቢስሚላሂ ረቢል ጉላም ብሎ ያችን የራሱን ቀስት ሲልካት መጣ አናቱ ላይ ገባች ማለት ነው እሱ አሽሃዱ አን ላ ኢላሃ ኢላላህ ብሎ እንደዚህ እጁን እዚህ ላይ ጨምሮ ክንብላለ ጎበዙ ሪሳላውን አደረሰ ማለት ነው ዳዒ ሷሚት ምንም አተታ ሳያበዛ መልእክቱ በአገር አቀፍ ደረጃ ያ ሁሉ ህዝብ አይኑ ያየ ነው እንግዲህ ይሄን ፊልም ማለት ነው ከዛ ሰውየው ተገላገልኩኝ ብሎ ወዳውኑ ተነስቶ ወደ ቤተ መንግስት ገባ ህዝቡ ግን ባይን ተጠቃቀሰና ቆዩ እስቲ እኛ ምን ወያየው አለ ማለት ነው አንዳንድ የጸጥታ ኃይሎች ብቻ እዛ ዙሪያውን አሉ ሌላው ባለስልጣናት በቃ ፎይ ብለው ተገላግሎ ወደ ቤቱ ገብቷል እና የአገር ህዝብ አለ አገር ሽማግሌ ይጥፋ ጊዜ እና አንዱ ተነሳና ተናጋሪ ዛሬ ምን ታምራየህ ምን ትምርት ወሰድክ ከዚህ ልጃችን አለ ልጃችን እንግዲህ ራሱን ሰውቶ ያስተላለፈው መልእክት ገብቶን ከሆነ እንግዲህ ካሁን በኋላ ምንም ያስፈልግ ነገር ያለ አይመስለኝ ምን ትላለህ ሀገር ህዝብ ሲል በአንድ ድምጽ በአንድ ያ ሁሉ መላእክት ህዝብ አመና ቢረቢል ጉላም ይሄ ነው እኛ አስተማሪያችን ራሱን ሰውቶ ጀነትን የሚያሳይ ነው ይሄን ነው የምንፈልገው ካሁን በኋላ የመጣው ይንጣ በሱ መንገድ እኛ እንሰዋለን በልጁ ጌታ አምነናል የሚል አንድ ህዝባዊ ውሳኔ ተላለፈ እዛው መድረክ ላይ ማለት ነው አሁን ባለነዛ የጸጥታ ኃይሎች ሩጠው ሄዱና መርዶውን ነገሩት ለንጉሱ ቀድ ወላሂ ወቀዐ ቢከል ሐዘር ተናንተና 3 ሰው አመነ ይያልክ ተረብሽ ነበር አሁን ግን መላእክት አልበሸር አገር መምለካ በሙሉ አመነ ባንድ ድምጽ አሉት እንዴት ሲል ያው ህዝቦች ተወያይተው በልጁ ጌታ አምነናል ካሁን በኋላ ከልጁ ጌታ ውጭ ማንም አምላክ የለም የሚል ውሳኔ አለፈ ይላል አይደረግም ተደረገ እንጂ እሺ ምን ይሻለናል ወዳውኑ አስቸኳይ ስብሰባ ተደረገና ጀነራሎች ተጠሩ አማካሪዎች ምን ይሻለናል ተባለ ኺጣ ወጣ ቅድም እንደተባለው ማለት ነው ይሄንን ህዝብ እንግዲህ እኛን ትቶ በሌላ የሚያምን ከሆነ እኔ ተሞትኩ ሰርዶ አይብቀል እኔ የማይልገዛው ህዝብ በዛ ሀገር መኖር የለበትም ማለት በሻሩል አሰድ ማለት ነው ከዛ ጨፍጭፍ ነዋ ምን ታደርጋላችሁ ጉድጓድ ቀፍሩ በየሰፈሩ ጥልቅ የሆነ ሰፋፊ ጉድጓድ አስቆፍሩ ለልማት ነው ምናምን ብላችሁ ህዝቡ ራሱ በጉልበቱ እንዲቆፍር አድርጓል በነቂስ ህዝቡ በየሰፈሩ እየወጣ መንገዱን ሁሉ በሙሉ ምሽግ አደረገው ማለት ከዛ በኋላ እንጨት ስበሩ ተባለ ያገሩ ዛፍ ሁሉ እየተጨፈጨፈ እየተፈለጠ እየተጋዘ በዛ ጉድጓድ ተሞላ ማለት ሁሉም በየሰፈርህ ምን እንደሚደረጉ ያውቁ መሳኪኖች
በመጨረሻ በገፍ የጸጥታ ኃይልን አሰልጥኗል። ውጡና ያው ታምር ታያላችሁ ዛሬ ተባለ። ያሳት ተለኮሰበት በየሰፈሩ ያለው ጉድጓድ እሳት በሚጋኝበት ጊዜ የራሱን ጦር ኃይል ዙሪያውን አሰልፏል። ያንን እንግዲህ ጀሌ ምንም የሌለውን ህዝብ ሴት ወንዱን እያፈሰ እየገፈተረ እዛ እሳት ውስጥ በዚህ መልክ እንግዲህ የሚገርመው የሱ ጭካኔ የህዝቡ ደግሞ ጥንካሬ እንግዲህ አንድ ሙሐደራ አልተደረገለትም። በዛች በቀላል መልእክት ህዝቡ ምን አይነት ኢማን እንደሰረጠበት ማለት ነው። አንድ ሰው እንኳን በቃ ይቅርብኝ መኖር አለብኝ ኢነላህ ገፉሩር ረሂም የሚል ወስላታ ሙናፊቅ አልተገኘም። ሁሉም እኛ እሱ በሞተበት ባለፈበት አላማ እናልፋለን ብሎ በጸጋ እዛ ሰዓት ውስጥ አይኑ ያየ እየገባ ይርመጠመጥ ገባ፣ ይጮህ የሰው ሆድ ይፈነዳ ገባ ማለት። ይሄን የሚያደርጉትን ግፈኞች አላህ Subhanahu Wa Ta'ala ሐሊመን ላ ያጀል ነውና ሁሉም ነገር ቀጠሮ ሲደርስ ነው የሚይዘው። ይሄንን እንግዲህ ለዲናቸው ሲሉ ሁሉም የከተማ ህዝብ አለቀ ማለት ነው። አንዲት ህፃን አዲስ እርጥብ ልጅ ወለደች ወጣት ልጇን አቅፋ መጣች። ኢማኗ እንድትገባ ይገፈትራታል። የህፃን ትናንት የተወለደ ልጅ ምንም ማያቅ እንዴት አርጌ ይጆ የእናት ሆድ ያልችላለ ተጨነቀች። እያመነታይ ልበልተው ስትል ልክ እንደ ኢሳ መርየምን እንዳናገረው በልጅነቱ ያ ኡማ አለ ትናንት የተወለደው ልጅ ኢነኪ አለል ሐቅ ኢና ለነርገቡ ፊል ጀነህ አለ። ሱብሃንአላህ ምንድነው ፈራተባ የምትይው? ጀነት እኮ ነው የሚጠብቀን ያለው። ይዛሽ ግቢ ቶሎ ለኔ ብለሽ ጀነት ሊያመልጥሽ ነው አላት። ሱብሃንአላህ ይዘግዘ በደስታ ይዛው እሷም ገባች። በዚህ መልክ እንግዲህ አላህ Subhanahu Wa Ta'ala ወዳጆቹን ጠራቸው ወደ ጀነት ነዒም ሸሃዳ እንደገሰላቸው። ጭጣጣ ሰንካላ ህይወት ምን ያረግላቸዋል የኔ ባሮች ኑ ቶሎ ወደ ጀነት ነዒም ብሎ ጋበዛቸው። ዱንያሱ ዘንዳ የትኒ ክንፍ አትመዝን። በእኛ እይታውን እንዴት እንዲህ አይነቶቹ ሙእሚኖች አስፈጃቸዋል። አቅሙ ኃይሉ እያለ እነዚህኞቹን ጭጫ ያረጋቸውም ነበር ልንል እንችላለን። አይደለም የአላህ ሚዛን ዋናው አልሙሂም አንተ ኢማንን ሶሒህ አመለን ሷሊህ ካለ ጌታ ጋር ብትሄድ ፊሰቢላህ ብትሰዋ ምንም አትከስርም። ያ ጥላትህ ደግሞ 70 ዓመት ቢቆይ ምንድነው የሚጠቀመው? ነገ አዛብ አልሐሪቅ ነው የሚጠብቀው። በአላህ ሚዛን ይሄን መረጠላቸው ማለት ነው። ስለዚህ በመልክ ነው እንግዲህ አላህ Subhanahu Wa Ta'ala የነሱ ታሪክ እስከ ዓለም ፍጻሜ ድረስ ቋሚ አስተማሪ ይሆን ዘንዳ ባጭሩ የኛ ነብይ ሲላቁ ይሄን ታሪክ አስተምር። ኡመቶችም የዛ አይነት ግፈኞችና በደለኞች ጨፍጫፊዎች ሊያጋጥሟቸው ስለሚችል ይህ አይነት ፈተና ሲፈጠር ምን አይነት አቋም መያዝ እንዳለባቸው ያውቁ ዘንዳ ይሄን ንገራቸው ይላል ማለት ነው። እነለዚነ አመኑ ወአሚሉ ሷሊሃት እነዚያ በጌታቸው አምነው መልካም የሰሩ የሆኑት እንደነዚህ ሰዎች ማለቱ ነው። ለሁም ጀናት በዚህ በዱንያ ላይ እንኳን በግፈኞች ቢጨፈጨፉ በጅምላም ለነሱ ዘላለማዊ ጸጋና ፍስሐ የተሞላችባትን ጀነት አዘጋጅቼላቸዋለሁ። ተጅሪ ምን ታህቲሃ አልአንሃር ከስሮቹ የተለያዩ ጅረቶች የሚሰራጩባቸው የሆነ ጀነተ ነዒም እንግዲህ በአትክልትና በምንጭ የተሞላይና ዙሪያዋን ማለት ነው። የዛ አይነት ለምለም ሀገር ተዘጋጅቶ እየጠበቃቸው ስለሆነ ለዚች ለተልካሳ ኑሮ ምንም አያስፈልግም ብዬ ወሰድኳቸው ወዳጆችን ይላል አላህ Subhanahu Wa Ta'ala። ذلك الفوز الكبير እና ይህችን የተወሰነች ምስዋት ከፍሎ ጀነተ ነዒም ጀነተል ፊርደውስ ማግኘት ማለት ታላቅ ዲል ወደር የሌለው ዲል ይሏል። ይህ ነው ላወቁት ሰዎች። ስለዚህ እነሱ በተወሰኑ ቀናቶች ይህችን ኢማን አላህ Subhanahu Wa Ta'ala ስለወፈቃቸው የመጣባቸውን አደጋ ደግሞ ለምንም ለማንም ብለው ሳይበገሩ ጠንክረው በመቆማቸው የዘላለም ክብር እንዲወርሱ አደረኳቸው ይላል። ነጃህ ማለት ይሄ ነው ማለት። እነበጥሸ ረቢከ ለሸዲድ ጥላቶቹን ግን አላህ Subhanahu Wa Ta'ala ቢውሉም ቢያድሩም በፈለገው ሰዓት ቅጣቱ በጣም ብርቱ ነው። በሚይዛቸው ጊዜ ማንም አያስጥላቸው። ስለዚህ በቀልላቸዋለሁኝ ማለቱ ነው። ኢነሁ ወዩብዲኡ ወዩዒድ አላህ Subhanahu Wa Ta'ala ፍጥረታትን ያልነበሩትን ጀምሮ እንደሚያመጣ እንደገና ደግሞ ያለፉትንና ያለቁትንም ቀጠሮ ሲደርስ ይመልሳቸዋል። የዛ ጊዜ ይፋረዳሉ ሁለቱም ማለት ነው። ወል ገፉሩል ወዱድ እንደገና ተስተት በኋላ ደግሞ ስተቱን አውቆ ለሚመለስ ምህረተ ሰፊም ነው ወዳጅም ነው። እና እነዚህ ግፈኞች በዚህ ደረጃ እንኳን ግፍ ተፈጸሙ በኋላ ሐቁን አውቀው ተውበተ ነሱህ ቢያደርጉ እነሱንም ሳይቀር እቀበላቸዋለሁ ይላል።
ስለዚህ ይሄንን እንግዲህ ያደረጉትን ጨፍጫፊዎች እንኳን አላህ በር አይዘጋባቸውም ቢመለሱ ይመለስባቸው መማር ብቻ ሳይሆን እወዳቸዋለሁ ይላል ነው የሱ ሚዛን ተውሂድ ነው ተውሂድን ከተቀበለ ምን ትፈልጋለህ ግን የነዛኞቹ የመጀመሪያዎቹ ምስኪኖችስ ደም እንዴት ይሁን ለነሱ ካሳውን ከፍላለሁኝ ወዶስ ተሚጠላ ስለዚህ አንተም ሁላችሁም በመጨረሻ በእኔ መስመር ነው የመጣችሁት ወንድማማቾች ናችሁ ችግር የለም አንተ ተበድለሃል አይደል ስንት የምትፈልገው ይለዋል ተጀነተና ይሄን ያህል ታሰብከው በላይ 3 እጥፍ 4 እጥፍ ሰጥቶ እየተሳሳቃችሁ ጎን ለጎን ተጋፋችሁ ጀነት ትገባላችሁ ይላል ማለት ነው እና ቃቲልም መቅቱልም ጀነት አብሮ ሊገባ ይችላል ያሉት ረሱል في صحيح البخاري ይህ ነው ማለት ነው ትናንትና በጣም አላደል ኺሷም የነበረው የመጨረሻ ጨፍጫፊ አንተን ሲጨፍጭፍ ነበር ለምን ተውሂድ ተከተልክ ብሎ አላህ ሂዳያ ሰጥቶት ከተመለሰና አንተ ተሞትክ በኋላ እሱ ደግሞ في سبيل الله እንደዛው ተተሰዋ ለሱም ተመሳሳይ ድል ይሰጠዋል በመሐከላቸው ያለውን ቅራኔ ለመፍታት ግን አስፈላጊውን ካሳን ይከፍላለሁ ይላል ማለት ነው እና አልወዱድ ተመላሾችን ተጥፋት የሚጸጸቱትን ወዳቸዋለሁኝ ማግባባቱ ነው ማለት ነው ዙል አርሽል መጂድ የታላቅ የዙፋን ባለቤት ነው እና የዙፋኖች ሁሉ መጨረሻ ዙፋን የአላህ ዙፋን ነው አለ አርሽል ዐዚም የዛ ባለቤት ነው እንደገና ደግሞ በስልጣኑ በኃይሉ ማንም የማይወዳደረውና የማይፈካከረው ኃያል ጌታ ማለት እሱ ነው ፈዓሉ ሊማ ዩሪድ የፈለገውን ነገር ደግሞ ፈጻሚ ነው እሱን የሚገስስና የሚያጠፍ ይግባኝ የሚያይ የለም ተሱ ውሳኔ በላይ ማለት ነው እና በዚህ መልክ እንግዲህ አላህ Subhanahu Wa Ta'ala ወዳጆቹና ጥላቶቹ ያደረጉትን ፍጥጫ በምን መልክ እንደታዘበው ገልጾ ሁላቸውም እንግዲህ በሰሩበት አላማ ወተገቢ ዋጋቸው ተዘጋጅቶ እየጠበቃቸው ነው ይህንን ታሪክ አይታችሁ ሰምታችሁ ትውልዶች ደግሞ ልትጠቀሙበት ይገባችኋል ነው ዋናው መልእክቱ ስለዚህ እንግዲህ በአሁኑ ጊዜ እኛ ያለው ዋቂዕ ተጨባጭ ሲታይ ከዚህ ጋር ተመሳሳይ ነው ማለት ነው ሰዎች አለምንም ማባሳቸው እንግዲህ ለስንት ሺህ ዓመት ይዘውት የቆዩትን እምነታቸውን ልቀቁ ብሎ ሰውን ጣልቃ ገብቶ ማስገደድ ምን ይባላል ከዚህ ደግሞ ያሁኑ ይባስ ይባላል ያሁኑ ይባስ የወትሮዎቹስ የራሳቸው እምነት ሐቅ መስሏቸው የኛን እምነት ተቀበሉ ብለው ነው የሚያስገድዱት አሁን ግን የራሳቸው የማያውቁትን የማያምኑበትን እምነት ነው ሊጭኑብህ የሚሞክሩት ማለት ነው ሱብሃንአላህ የሰው ልጅ እንደ እንስሳ እንኳን ያህል ደረጃ አልተሰጠውም እና እምነቱን እሱ ያመነውን ነገር ይሻላል ያለውን ነገር ለራሱ የመረጠውን ነገር ቢመርጥልህ መሪህ ነው ያው ሐቅ ነው መስሎት እስካመነ ድረስ አንተም ለምን ለህዝብ የኔ የማገኘውን ጥቅም ማግኘት አለብኝ ብሎ ማዕቁል ነው ማለት ነው ግን አንተ ለራስህ እምነት ቢስ ነህ እምነት የለኝም እያልክ ነው በአደባባይ ራሱ መንግስትና እምነት የተለያየ ነው ብለህ ህገ መንግስት ቀርጸሃል እንደገና ለሌሎቹ ለሚስኪኖቹ እኛንን እምነት የምንመርጥላችሁ ሲባል ከዛ አይብስም ለራሱ የሚወደውን ነው ያኛው እንትን ያለው ባጢልም ቢሆን ሐቅ መስሎት ነው ያሁኑ ግን ሐቅ ሃይማኖት የሚባል ነገር ራሱ ቦታ የለውም ኋላ ቀር አስተሳሰብ ነው እያለ ነው ግን ካስፈለገ የዛ አይነት ሃይማኖት መያዝ አለብህ ይላል ለራሱ የማይመርጠውን የማይወደውን ማለት ነው እና ይሄ እንግዲህ ፈተና በየዘመኑና በየሀገሩ መልኩን እየቀያየረ የሚመጣ መሆኑን ስለሚያውቅ አላህ ለሚመጣው ትውልድም ይሄን ነገር ማስታወሻ ይሆናችሁ እንደ አይነት ፈተና በሚመጣ ጊዜ ምን አይነት እርምጃ ነው መወሰድ ያለበት ለአንድ ሰሞን ደስታ ለዚህ ለተልካሳ ህይወት ብለህ ኢማንህን ትሰዋለህ ወይስ ደግሞ ሞት ፈርተን ትላለህ ሞት ማን ነው የሚያስተለህ ቀጠሮ ከደረሰ ማንም ሰው አይድንም እና ምሳሌዎቻችሁ ቁድዋዎቻችሁ እነዚህ የቀደምት ሙእሚኖች ናቸውና እናንተ ደግሞ ኸይረ ኡማ ናችሁ ተኡመት ሁሉ የበለጣችሁ የተመረጣችሁ የተባሉት የመጀመሪያዎቹ ተራ ኡመቶች ናቸው ይሄን ታሪክ የሰሩት እናንተስ ምንድነው የምታደርጉት ነው ጥያቄው ስለዚህ እኛ በተለያዩ ምክንያቶች ለአንድ ሰሞን እንትን ብለን ኢማናችንን እንዲያንነጠቅ ጠንቀቅ ማለት አለብን ሲሆን ጎበዝ ታምር ሰርቶ እንደዛ ልጅ እኔ ህዝቤን ኢንቃዝ ማድረግ አለብኝ ኺጥዋ አማ አጠቃላይ ብላን ሰርተህ ህዝብህን እንዴት አድርገህ ኢንቃዝ እንደምታረግ መስራት መቻል አለብህ ከቻልክ ቢያንስ ግን እንደነዛ እንደ ተራዎቹ ሰዎች እንኳን ጥርስህን ነክሰህ የመጣው ይምጣ ብለህ ኢማንህን ይዘህ ለመሄድ መሞከር አለብህ ማለት ነው የሚያስተምረን ማለት ነው هذا وصلى الله وسلم على النبي وإلى اللقاء